ሰላም ሰላም እንዴት ናችሁ? በዛሬ ቪዲዮ ደግሞ እንግዲህ ብዙ ጊዜ ፒሲ ስንገዛ የፒሲያችንን ጄኔሬሽን እና እንዲሁም ደግሞ ኮሩን ማወቅ ያስቸግራል ማለት ነው። ስለዚህ ጄኔሬሽናችንን እንዴት እንደምናይ አሳያችኋለሁ ማለት ነው። ለዛሬ እንደምታዩት እዚህ ጋር አንድ ላፕቶፕ አለ። ኦልድ ላፕቶፕ ነው፣ ቶሽባ ሞዴል ነው ማለት ነው። ሌላ ደግሞ አዲስ ላፕቶፕ እዚህ ጋር አለ ማለት ነው። ስለዚህ እነዚህን ሁለቱን አብረን ኮምፔር እያደረግን እናያለን ማለት ነው። ኮር አይ5 ነው እንደምታዩት እዚህ ጋር ፓወር ኦን አድርጌ ኤፍቱ ጫናለሁ ማለት ነው። እንደዚህ ኤፍቱ ወደ ባዮሱ ለመግባት ማለት ነው። ኦኬ አሁን እንደምታዩት እንግዲህ ባዮሳችን በተሳካ ሁኔታ ከፈተልን ማለት ነው። ስለዚህ አሁን እዚህ ጋር ምንድነው እንደምናየው ፕሮዳክት ኔም ፕላትፎርም ኢንፎርሜሽን ብሎ ፕሮዳክት ኔማችን አለ። ክላውድ ፕሮ ኤክስ ይላል ማለት ነው። ባይስ ቨርዥናችን ያሳየናል፣ ኢሲ ቨርዥኑን ያሳየናል ማለት ነው። እንዲሁም ደግሞ እዚህ ጋር አሁን ሲፒዩ ኢንፎርሜሽናችንን ያሳየናል ማለት ሲፒዩ ኢንፎርሜሽን እንደምታዩት እንግዲህ 3.2 ጊጋሄርዝ ነው ማለት ነው። ስለዚህ ይሄኛው አሁን ምንድነው የሚለው 11th ጄኔሬሽን ኢንታይል አር ይልና ኮር ቲኤም አይ5 ያ ማለት አይ5 ማለት ኮር አይ5 ነው። ስለዚህ 11 እዚህ ጋር የምናያት 11 ቁጥር ምንድነው የሚያሳየን ማለት ነው 11 ጄኔሬሽን ነው። እንዲሁም ደግሞ እዚህ ጋር ያለችውን እችን ቁጥር ጨምሮ 3.20 ኤች ብሎ ያሳየናል ማለት። ስለዚህ ይሄኛው ጄኔሬሽኑ የሚያሳየን ይሄኛው ነው ማለት ነው 11 ቁጥር ማለት ነው። ይሄኛው አይ5 መሆኑን ያሳያል ማለት ነው። ሌላው ወደ ሚሞሪ ኢንፎርሜሽን ስንመጣ እንግዲህ ሚሞሪ ብዙ ጊዜ ራም የሚባለው ሚሞሪ በመባል ነው የሚታወቀው። እንደምታዩት 16384 ሜጋባይት ዊች ሚንስ ስንት ማለት ነው 16 ጂቢ ራም አለው ማለት ነው። ዲስክ ኢንፎርሜሽን ይልና እንደምታዩት እዚህ ጋር ደግሞ 512 ጂቢ ይላል ማለት ነው። እንደምታዩት ሌላው ሴቲንግ እንዳለ ሆኖ ይህንን ዋናው ግን ማየት ያለብን ጄኔሬሽኑ እዚህ ጋር እንደምታዩት ኮር ይሎ አይ5 11th ጄኔሬሽን ይላል ማለት ነው። እንደምታዩት አሁን እዚህ ጋር በግልጽ 11th ጄኔሬሽን ይለናል። ሌላ ላፕቶፕ ላይ ደግሞ እንደዚህ ላይ ላይን ይችላል ማለት ነው። ስለዚህ ከዚህ እንውጣና ደግሞ ሲስተም ላይ ያለው እናያለን ማለት ነው። ይሄኛው ያው ሌላ ላፕቶፕ ነው። እዚህ ስኪፕ ለው እናወጣለን ማለት ነው። ምንድነው ያደረግነው በኤፍቱ ነው የገባ ነው። ሪስታርት አደረግን በኤፍቱ ገባን። የኢንፎርሜሽን ዲስፕሌይ ሆነልን ማለት ነው። ስለዚህ ኢንተር እለዋለሁ ማለት ነው። ኦኬ ወደዚህኛው ላፕቶፕ ስንመጣ ደግሞ እንግዲህ ይሄም ቶሽባ ነው። ሸት ዳውን ላድርገው እንደዚህ አይ ቲንክ ተዘግቷል ማለት ነው። ስለዚህ ይህም ቶሽባ ስለሆነ ኤፍ12 ነው የሚጫነው። ኤችፒ ከሆነ በቴል ሊገባላችሁ ይችላል። ኤፍቴን ወይም ደግሞ ኤፍ9 ማለት ነው ባዮሳችን። ስለዚህ አሁን ይሄ እንደምታዩት እየከፈተ ነው። ኤፍቱ እየተጫንኩ ነው እኔ ከፈተ ማለት ነው። ቀደምኩት። ስለዚህ ቶሽባ ሴትአፕ ዩቲሊቲ ብሎ እንግዲህ የሚመጣውን ታያላችሁ ማለት ነው። ስለዚህ ዴቱ ምናምን ያሳየናል። ሲፒዩ ታይፑ ኢንታይል ኮር አር ኮር ቲኤም ይላል ማለት ነው። እንደምታዩት አይ3 ነው። አይ3 ይላል። ይሄ ደግሞ ኮር አይ3 ነው። ጄኔሬሽኑ ደግሞ አራት ነው። ከፊት የምናየው አራት ኮሩን ጄኔሬሽኑን ነው የሚያሳየን ማለት ነው። እንደምታዩት እዚህ ጋር ሲፒዩ ስፒዳችን ደግሞ ይሄኛው ነው ማለት ነው። አሁን ይሄ ብዙ ጊዜ የኛው ኤዲት የማይደረግ ነው። የባዮሳችን ስለሆነ ኤዲት አይደረግም። ይሄን ነው ማየት ያለብን ማለት ነው። እንደምታዩት እዚህ ጋር ስቶሬጅን ኤችኤችዲ ወይም ኤስኤስዲ ብሎ 680 ጂቢ ነው ማለት ነው ፒሲው። እዛ ሜሞሪ ሳይዙ ደግሞ እንደምታዩት እዚህ ጋር 8192 ሜጋባይት which means 8 ጂቢ ሜሞሪ አለው ማለት ነው። ሌላም ባዮስ ቨርዥኑን ያሳየናል ማለት ነው። ይላል ኤኤስ ቨርዥን 2 ይላል ማለት። ስለዚህ ስንገዛ አንድ ቼክ ማድረግ ያለብን ይህን ነገር ነው ማለት ነው። ስለዚህ እንደምናየው እዚህ ጋር አሁን ኮር አይ3 መሆኑን ይነግረናል ማለት ነው። እዚህ ጋር በምናየው መልኩ ማለት ነው። ስለዚህ ኢንፎርሜሽኑ ትክክል ነው እንላለን ማለት ነው። ከዚህ ጋር እቺኛዋን ስኪፕ የምትለዋን ከኪቦርዳችን ላይ ነክተን እንወጣለን። ከዛ ኢንተር እንለዋለን ማለት ነው። ስለዚህ ወደዚህኛው ፒሲ እንምጣና ደግሞ እናየው። ይሄኛው እየከፈተ ነው። ስለዚህ እዚህኛው ፒሲ ላይ ደግሞ ስንመጣ ምንድነው የምናደርገው? ዚስ ፒሲ ላይ እንገባና ያው ዚስ ፒሲ እንገባለን። እዚህ ጋር ዚስ ፒሲ ከገባን በኋላ ራይት ክሊክ አድርገን ሾው ሞር እንበለው። ከዛ ፕሮፐርቲ እንገባለን ማለት ነው። ፕሮፐርቲ ከገባን በኋላም እንደምታዩት እንግዲህ ፕሮፐርቲም ከገባን በኋላ በምናየው መልኩ ፕሮፐርቲ ላይም ከገባን በኋላ እንግዲህ ያሳየናን ፕሮሰሰሩን ማለት ነው። እንደምታዩት 11th ጄኔሬሽን ነው። ኮሩን ያሳየ ኢንታይል ኮር ብሎ ቲኤም አይ5 ነው ይለናል ማለት ነው። እዚህ ጋር 11th ጄኔሬሽን መሆኑን ያሳየናል። እንዲሁም ደግሞ አት ብሎ 3.2 ጊጋሄርዝ ያሳየናል ማለት ነው። ስለዚህ ፕሮሰሰሩ ይህን ይመስላል። ወይም ደግሞ እንደምታዩት 3.19 ጊጋሄርዝ ይላል። ራሙም እንደምታዩት እዚህ ጋር
16 ጂቢ ይላል ማለት ነው። ወይም ደግሞ 15 ዩዜብል ይላል ማለት ነው። ስለዚህ በአጠቃላይ በዚህ መልኩ ማየት እንችላለን ማለት ነው። ሌላው አማራጭ ደግሞ ምንድነው የምናደርገው እዚህ ጋር ኮንትሮል ሽፍት እና ስኪፕ ይችኛው ማለት ነው። ስኪፕ ሶስቱን አንድ ላይ እንጫናቸውና ታስክ ማናጀር ላይ እንሄዳለን። እንደዚህ ይህን ይከፍትልናል ማለት ነው። ይህ ዊንዶ 11 ስለሆነ ትንሽ ቀየር ያለ ይመስላል፣ ግን ኖርማል ያው ነው። ከዛ እንደምታዩት እዚህ ጋር ፐርፎርማንስ የሚል ታብ አለ። እዚህ ፐርፎርማንስ የሚለው ላይ እንገባለን። ፐርፎርማንስ ላይ ከገባን በኋላ እዚህ ጋር እንደምታዩት ያው ራም አጠቃቀሙን ነው የሚያሳየን። ግን እዚህ ወደ ጥግ ስንመጣ እንደምታዩት እዚህ ጋር ማለት ነው 11th ጄኔሬሽን ኢንቴል አር ኮር ቲኤም ኮር i5 11th ጄኔሬሽን 328 እንዲሁም ደግሞ 3.20 ጊጋሄርዝ ይላል ማለት ነው። ስለዚህ የሚያሳየ ምንድን ነው ፕሮሰሰሩን በዚህ መልኩ አየ ነው ማለት ነው። ወደ ታች ደግሞ ስንመጣ እዚህ ጋር ሰመሪ ላይ ማለት ነው ሰመሪው ላይ ስንመጣ እንደምታዩት እዚህ ጋር እንደምታዩት እንግዲህ ሎጂካል ፕሮሰሰሩ 8 ነው ይለናል እዚህ እንደምናየው ማለት ነው። እዚህ በግራፍ መልክም ስናየው ያው ግራፉ ላይ የሚያሳየ ነው ማለት ነው። ስለዚህ የሲፒዩ መረጃው ይህን ይመስላል ማለት ነው። ሌላ ወደ ራም ስንመጣ ራም የሚለውን እንመርጠዋለን። ራምን ከመረጥነው በኋላ እዚህ ሰመሪው ላይ እንመጣለን፣ ወይም ደግሞ እዚህ ጥግ ላይ እንደምታዩት 16 ጂቢ ይለናል ማለት። ከታች ሰመሪው ጋም ስንመጣ በዚህ በምናየው መልኩ አቬሌብል 11.6 ጂቢ ማለት ፍሪ የሆነ ነው። አሁን እየተጠቀመ ያለው ደግሞ 4.1 ጂቢ ይላል ማለት ነው። ወይም ደግሞ ስፔስ በብራኬት ውስጥ እናስቀምጦልናል ማለት ነው። ካች ያደረገው ይህን ያህል ነው ማለት ነው። ስለዚህ የሚሞሪያችን ኢንፎርሜሽን የሚራማችንን በዚህ መልኩ ማየት እንችላለን ማለት ነው። ወደዚህኛው ፒሲ ደግሞ ስንመጣ የኛ ዊንዶ ቴን ነው። እዚህ ላይ ያው ልዩነት ስላለው ኢንተርፌሱ ልዩነት አብረን ክሮስ ቼክ ለማድረግ ብዬ ነው። ኦኬ እንደምታዩት እንግዲህ ፒሲ በዚህ መልኩ ከፈተልኝ ማለት ነው። የመጀመሪያ ምንድነው የምናደርገው ኮንትሮል ሽፍት እና ስኪፕን ሶስቱን አንድ ላይ እንጫናለን ማለት ነው። በዚህ መልኩ ከዛ እንጠብቀዋለን። ያረጀ ስለሆነ ትንሽ ይዘገያል። ውስጥ አልመጣት አሁን ከፈተልን። ስለዚህ ይህን ማክሲማይዝ እናድርገው። ከዛ እዚህ ጋር ፐርፎርማንስ የሚለው ላይ እንገባለን ማለት ነው። ፐርፎርማንስ ላይ ከገባን በኋላ ለምሳሌ ሲፒዩ የሚለው ላይ ክሊክ ላይ አድርገበት ሲፒዩ ዩቲላይዜሽን ብሎ እዚህ ጋር እንሄድና እነዚህ እንደምታዩት አሁን እዚህ ጋር ኢንቴል ኮር አር ብሎ ቲኤም 3 i3 ላን i3 ነው። ፎርስ ጄኔሬሽን ነው 02 ዩ ሲፒዩ ይልና 1.9 ጊጋሄርዝ ነው የሲፒዩ ስፒዳችን ማለት ነው። ስለዚህ ወደዚህ ስንመጣ ስንት ሎጂካል ፕሮሰሰር አለው? 4። ይህን ደግሞ በግራፊካል ለማየት ብንፈልግ እንደምታዩት እየተጠቀመ ያለው ስፔስ ይሄ ነው። ወደ ግራፊካል ቪውን ቀይረውና ራይት ክሊክ አድርገን እዚህ ጋር ቼንጅ እንበለው። ቼንጅ ግራፍቱ ኦኬ፣ እቺኛዋን ቼንጅ ብለን ሎጂካል ፕሮሰሰር እንበለው። ሎጂካል ፕሮሰሰር እንግዲህ ስንለው በ4 ይከፋፍለዋል ማለት ነው። እዚህ ጋር እንዳለ፣ እዚህ ጋር እንዳለ፣ እዚህ ጋር እንዳለ፣ እዚህ ጋር እንዳለ 4 ሎጂካል ፕሮሰሰር ያ ማለት እዚህ ጋር የምናየው 4 ሎጂካል ፕሮሰሰር ማለት ይህን ይመስላል ማለት ነው። ወደ ሚሞሪ ኢንፎርሜሽን ስንሄድ እንግዲህ ያው እዚህ ጋር 8 ዲዲአር 3 ይላል ማለት ነው። ቶታላችንን እዚህ ጋር ሰማዩን ማየት እንችላለን። ሃርድ ዲስኩም ጋር ስንመጣ ደግሞ ያው ሲ እና ዲ ያለው ከዛ በኋላ ደግሞ ታች ላይ እንደምናየው እዚህ ጋር ካፓሲቲው ማለት ነው። ቶታል ካፓሲቲው 680 ነው አይደል? ቅድም ያየነው 699 ያሳየናል ማለት ነው። እንደምታዩት እዚህ ጋር ታይፑም ኤችኤችዲ ነው ይላል ማለት ነው። ስለዚህ ሃርድ ዲስካችንንም በዚህ መልኩ ማየት እንችላለን ማለት ነው። ሌላው በቀላሉ ይህንን ኦፕሬሽን ለመስራት እዚህ ጥግ ላይ ታች ላይ መተን ራይት ክሊክ አድርገን እንደዚህ ታስክ ማናጀር መግባት እንችላለን። እዚህ ጋር ታስክ ማናጀር አሁን የመጣንበትን ለመጣት ማለት ታስክ ማናጀር፣ ከዛ ፕሮሰስ ወይም ደግሞ እዚህ ፐርፎርማንስ የሚለው ላይ ገብተን ተመሳሳይ ነገር ማየት እንችላለን ማለት ነው። ኦኬ ሌላው አማራጭ ደግሞ ዊንዶ እና ኢን እንጫናለን። እንደዚህ ዊንዶ እና ኢን እንጫናለን። ከተጫንም በኋላ የት እንሄዳለን? ዚስ ፒሲ ላይ እንገባለን። ዚስ ፒሲ ላይ ገብተን ራይት ክሊክ እናደርጋለን። ከዛ እናደርጋለን ፕሮሰሰር ፕሮፐርቲ የሚለው ላይ እንገባለን ማለት ነው። ኦኬ ፕሮፐርቲ ላይ ከገባን በኋላ እንግዲህ በምናየው መልኩ ያመጣልናል ማለት ነው። እዚህ ጋር እንደምታዩት i3 ነው፣ ፎርዝ ጄኔሬሽን ነው። ፎርዝ ጄኔሬሽን 0.25 ነው። ፕሮሰሰሩ 1.9 ነው። ተመሳሳይ ኢንፎርሜሽን ራማችን 8 ነው ይላል ማለት ነው። ስለዚህ በዚህ መልኩ ቼክ ማድረግ እንችላለን ማለት ነው። እንግዲህ ሌላው ተጨማሪ ፕሮሰሰራችንን እንዲሁም ደግሞ ሚሞሪያችንን መረጃ ለማየት የሚያገለግለን ምንድነው? ዊንዶ እና አር እንጫናለን። ከተጫንን በኋላ ምን ብለን እንጽፋለን ማለት ነው? ቢኤክስ ኤጅ ብለን ከዛ እናደርጋለን። የኛውን የስን እንለዋለን። እንደምታዩት እንግዲህ በዚህ መልኩ ዲስፕላይ ያደርግልናል ማለት ነው። እንደምታዩት እዚህ ጋር ቀኑን ያሳየናል።
እንዲሁም ደግሞ ዊንዶ ቴን የተጫነውን ያሳየናል፣ ዊንዶው ማለት ነው። ከዛ ፕሮሰሰሩን እዚህ ጋር እናገኛለን። እንደምታዩት ቶሽባ ነው ማኒፋክቸረሩን። ሳተላይት ኤል55 ቢ ነው ሞዴሉ። ባዮሳችን ያሳየናል። እዚህ ጋር ኢንታይል አር ኮር ቲኤም ኮራይ 3 ነው። 4 ጄኔሬሽን ነው። ፕሮሰሰሩ እንደምታዩት 1.9 ነው። እንደዚህ ብሎ ያሳየናል። እንዲሁም ደግሞ ራማችንን 8192 ሜጋባይት ነው። ስለዚህ በዚህ መልኩ ማየት እንችላለን። ሌላ ወደ ቀጣይ ታብ ስናልፍ ደግሞ እዚህ ጋር ዲስፕሌውን ያሳየናል፣ ማለት ስክሪኑ ምናምናት ነው። የዲስፕሌዎችን መረጃን በዚህ መልኩ ያሳየናል ማለት ነው። ግራፊክሱን ኤችዲ ግራፊክስ ነው። ሳውንዱም ደግሞ ያሳየናል ማለት ነው በዚህ መልኩ። ሌላው ኢንፑትም እዚህ ጋር ማየት እንችላለን፣ የሚወስዳቸውን እንትኑ ፖርቶቹ ማለት ነው የሚያሳየን እዚህ ጋር። ሌላ ወደዚህኛው ፒሲም ስንመጣ ፒሲ ስንገዛ እነዚህን ነገሮች ኮንሲደር ማድረግ አለብን ማለት ነው። ስለዚህ የዛሬ ቪዲዮ ይህን ይመስል ነበረ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ይሽላል።